ጸነ ዮሚ ሰላም ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ይህ በዮም ሚዲያ እየተዘጋጀ የሚቀርብላችሁ የማርያም አራስ የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው አንዲት እናት አጠገቤ ያለች ራሷን በማስተዋወቅ ትጀምራለች። እስቲ ራስሽን አስተዋውቂ። እሺ፣ ስሜ ጸገነት መንግስቱ ይባላል። የአራት ልጆች እናት ነኝ። እንኳን ማርያም ማረች። በድጋሚ አሜን። እንዴት ነው እናትነት? እናትነት በጣም ደስ የሚል ነገር ነው። አራተኛሽ ናት? አራተኛዬ ናት። እና እንዴት ነው እናትነት? እናትነት በጣም ደስ የሚል ነገር ነው። ትልቅ ጸጋ ነው። ኦኬ። ሰላም ተገላገልሽ? አዎ፣ ሰላም ተገላገልኩኝ። በምንድን ነው? በምጥና በኖርማል ኦፕራሲዮን። ኦኬ። እንዴት ነበር? እንዴት ወደዛ ልትገጃለሽ? ያው ሶስተኛዋ ልጄ ነው ኦፕራሲዮን ነበር የወለድኩትና የአራተኛዋ ልጅ እንደዛው ነው የሆነው። ሁለቱም ኖርማል ነው? ሁለቱ ኖርማል ነው። ለምንድን ነው ሶስተኛው ኦፕሬሽን የሆነችው? የእንሽርቷ ቀነሰ ነው። እና አሁን ድሉን አልሰጡሽም? ለሞከር ያው ፍርሃት ነው። ያው ብዙ ጊዜ የምትሰሚው በኦፕራሲዮን ከተወለደ በኋላ ምጡ ትንሽ ያስፈራል መሰለኝ። እኔም እሱን መርጫለሁ። ራስሽን የመረጥሽው? አዎ፣ ራሴን የመረጥኩት። ለትውልጅ አካባቢ የነበረው ስሜት ሐኪም ቤት ስትሄጂ ልጆችሽን ቻው ብለሽ ስትሄጂ የነበረው ስሜት እንዴት ነበር? አዎ፣ በጣም እንትን ያረግሻል፣ ያስፈራል። በእርግጥ ልጆችሽን ጥለሽ ስትሄጂ እንደገና ማደንዝዣው የራሱ የሆነ ችግር ስላለው ትፈሪያለሽ። ግን ደግሞ ያው እመቤቴን አምነሽ እሷን ለምኜ ወጥቻለሁኝ። ምስለ ስዕሏን ይዤ ነበር የገባሁትና በሰላም ወደ ቤቴ ገብቻለሁ። ልጄንሽ ተመስገን። እና ኦፕሬሽን እንደምትሆኚ አውቀሻል? ኦልሬዲ ያለው በቀጠሮ ቀን ሄድኩኝ። ለገኩ ለክትትል ሄድሽው? ለመጨረሻ ቀጠሮ አይደለም፣ የመጨረሻ ቀጠሮ ቀን ያው የሚሰራበትን ቀን ዶክተሩ ነግሮኝ በቀጠሮ ቀን ሄድኩኝ። ኦኬ። ሄድሽው ለመውለድ ነው? አዎ፣ ኦልሬዲ ታውቂዋለሽ? አዎ፣ አውቀዋለሁ። እና ልጅሽን ስታቅፊ ከዛ በኋላ ምን ተሰማሽ? በጣም ነው ደስ የሚልሽ። ያው ግማሽ ማደንዘዣ ስለሆነ እየሰማሽ ነው የሚያረብሽ፣ ታውቂያለሽ። እና ድምጿን ስታለቅስ ስትሰሚ ምናምን የሚሰማሽ ደስታ አለ። ከዛም ደግሞ ይዘሽ ወተሽ ወደ ቤትሽ ስትገቢ በጣም ትልቅ ደስታ አለው። በሰላም ብዙ የምትሰሚው ነገር ስላለ በሰላም ልጅን ይዞ መግባት ትልቅ ነገር ነውና እውነት ለቤት ይረታኝ። ያው ልጅን ይዤ ገብቻለሁ። ፈርተሽ ነበር? አዎ፣ ትፈሪያለሽ። በጣም ነው የሚያስፈራው። ሰራ ነገር አለ። ያው ኦልሬዲ አይተሽዋል ብዬ ነው። አይተሽዋል፣ ግን ያው የምትሰሚው ነገር አለ። ሁሌ መውለድ አዲስ ነው እና በሰላም መገላገል ትልቅ ነገር ነው። እንደውም እናቶች ሞቶ መነሳት ነው ይላሉ። አዎ፣ በጣም እውነት ነው። በጣም ደስ ይላል። በሰላም ተገላገልሽ? በሰላም ተገላገልኩ። እርግዝናሽ እንዴት ነበር? እርግዝናዬ ያው ከዚህ በፊትም ልምዱ ስለሚኖር ያው ብዙ ከባድ ላይሆን ይችላል፣ ግን ብዙም ከባድ አይደለም። እንቅስቃሴም ስራ ላይ የግል ስራ እሰራለሁና ስራ ላይም ስላለሁኝ አልታወቀኝም። ብዙ ከባድ አይደለም። እና በስራ ቦታሽ፣ በትራንስፖርት ቦታ፣ አገልግሎት መስጫ ቦታዎች ላይ የነበረው እንክብካቤ፣ በጎረቤት በአካባቢሽ የነበረው እንክብካቤ እንዴት ነበር? ያው እርጉዝ ስትሆኚ በእኛ በኢትዮጵያ ባህል በጣም የምትከበር ትራንስፖርት ቦታ ላይ ጎረቤትን ሌላ ቀርቶ ሰው ጋር እንኳን ስትሄጂ ምናማነሽ ምናምን ነው የምትባዩና ቅድሚያ ነው ሁሉ ነገር የሚሰጥሽ። እኔም እንደዛው ነበር። የባህሪ ለውጥ ሳልነበረው የተወሰነ ይኖራል። የተወሰነ ድካም ምናምን ሲኖር መነጫነጭ ምናምን ይኖራል። የተወሰነ አለ። እሱን ቻል አደረገ ወደ ቤትሽ? አዎ፣ ይችላል። ምን አምሮሽ ነበር አንቺ? አንዳንድ እርጉዞች አሁን ነፍሰ ጡሮች ብዙ ጊዜ የሆነ ነገር አማረ እንደዚህ ሆነን ምናምን ይላሉ። አንቺ ምን አምሮሽ ነበር? አምሮት እንኳን እኔ የለኝም። ብዙኛ የሚያምረኝ ነገር የለም። ኦኬ። ዝና ላይ እንትን የለኝም። ሰላማዊ ነው? ሰላማዊ ነው። ልትወልጂ አካባቢ የነበረው ስሜት ድባቡ እንዴት ነበር? ወደ ሆስፒታል ስቴጂ ምጥሽ መጥቶ ነው ወይስ ቀጠሮ ኖሮሽ ነው ዝም ብለሽ ሄድሽው? እንዴት ነበር ስሜቱ? ለወልድ አካባቢ ያው ማለት የመጨረሻ ቀጠሮ ሄጄ ቀጣይ ቀን
ገብቼ ኦፕራሲዮን እንደምሰራ ከሐኪሜ ጋር ተነጋግሬ የሚቀጥለው ቀን በቀጠሮዬ ነው የሄድኩትና ያው ከቤቴ ስወጣ ልጆቼን ጥዬ መውጣት ምናምን ትንሽ የሚሰማኝ ስሜት አለ። ወልደሽ በሰላም መምጣት ትልቅ ነገር ነውና ከዛ በፊት ምንድነው የሶስተኛው ልጄን ስወልድ የሽርት ውሃ ታፍናለች ብለው ያው የተወሰነ ድንጋጤ ነበርና እንደዚህ አይነት ነገር ያጋጥመኛል ብለሽ ስለምትፈሪ ያው በፍርሃት ነበር ውስጤ። ግን መቤቴ ያላሳፈረችኝም ስለ ስዕሏን ይዤ ነው የገባሁትና በሰላም ልጄን ይዤ ወጥቻለሁ። እነዛንስ ሁለቱን ስትወልጂ ምንም ሰላም ነበር? የመጀመሪያዎቹን በምጥ ነው የወለድኩት ሁለቱን። የእነዚህን ታላላቆች የመጀመሪያዋ ያው ድንገት የሽርት ውሃ ፈሶ ሄድኩኝ፣ ምንም እንትን አላጋጠመኝም። ሁለተኛውን ደግሞ ለቼክአፕ ሄጄ ምጤ 30 ደቂቃ ምጥ ነው እና ብዙም እንትን አልነበረም እና ሁለቱ ላይ ነው ትንሽ ያጋጠመኝ። ግን በሰላም ተገላግያለሁ። በጣም ደስ ይላል። እንዴት ነው እናትነት፣ ልጅ አስተዳደግ? በዚህ ላይ ሰራተኛ ነሽ? አዎ ልጆቼ ቤተሰብ ኃላፊነት አለ። ልጆች አስተዳደግ ላይ እንዴት ነው? በመንፈሳዊ ህይወታቸውስ እንዴት ነው የምታግዣቸው? እንዴት ነው ማኔጅ የምታደርጊው? ልጆቼ ሰንበት ትምህርት ቤት ይማራሉ። ትልልቆቹ ሁለቱ ይማራሉ። ያው አብዛኛው የአባታቸው ህይወት እኔ እንኳን ብዙ ሰንበት ትምህርት ቤት ብዙ አገልግዬ ምንም እያላቅም ሄጄ ጸሎት ከማድረግና የተለያዩ ፕሮግራሞች ላይ ከመሄድ በስተቀር ሰንበት ትምህርት ቤት ውስጥ አላገለገልኩም። ግን ያው ባለቤቴ እዛ ውስጥ ስለነበረ እና በፊትም እኔ ልጆቼን በሰንበት ትምህርት ቤት በእግዚአብሔር ቤት ቢያድጉ ደስ ይለኛልና ሁለቱም ልጆቼ ሰንበት ትምህርት ቤት ይማራሉ። ባህሪያቸውም እዛ ያለውን አገልግሎት ምን ስለሚያውቁ በዛ ውስጥ ነው ያሉት። ይበልጥ ደግሞ እሱ ያግዛቸዋል። ኦኬ። ልጆች ላይ አይቻቸዋለሁ። በጣም ስነ ስርዓት ያላቸው ጨዋ ልጆች ናቸው። የቤተክርስቲያን በመሄዳቸው እና በመማራቸው ብዙ የጠቀማቸው ነገር አለ። በጣም ብዙ ነገር ብዙ ነገር ይጠቅማል። እግዚአብሔርን ቃል ሲያውቁ ሰው ያከብራሉ፣ ቤተሰብ ያከብራሉ። ታላላቆቻቸውን ትልቅ ሰው ሲመጣ እንዴት ማክበር እንዳለባቸው ያውቃሉና ከዛ በተረፈም አሁን ከመኝታ መሄዳቸው በፊት ጸሎት ያደርጋሉ። ጠዋትም ከመኝታቸው ከመነሳታቸው በፊት ጸሎት አድርገው ነው የሚነሱት እና ያ እንዲህ ያለ ነው እያደገ የሚሄደው። እውነት ነው። በጣም ደስ ይላል። ባለቤትሽ አለ? አዎ አለ ባለቤት። እስኪ ባለቤትሽን ደግሞ እናናግር። እንኳን ደስ አለክ። እንኳን አብሮ ደስ አለን። እግዚአብሔር ስም የተመሰገነ ይሁን። የአራት ልጆች አባት በመሆን ምን ተሰማክ? በጣም ደስ ብሎኛል። ያው እንግዲህ ደስታ ሲሆን ደግሞ እግዚአብሔርን ታመሰግኛለሽ። በጣም ደስተኛ ነኝ። ለኔ በጣም ትልቅ ነገር ነው። እግዚአብሔር አራት ልጆች ሲሰጠኝ የአራት ልጆችን ጥያቄ ጠይቀኛል ማለት ነው። ፍሬ ሲሰጥሽ በሰጠሽ ልክ ኃላፊነት አለብሽ። ከዛ አንጻር እግዚአብሔርን በጣም ነው የማመሰግነው እነዚህን ፍሬ ስለሰጠኝ፣ ይህንን ፍሬ ስላሳየኝ። ኦኬ። እስቲ ለተመልካች ራስን አስተዋውቅ። ስሜ አበበ ቸርነት እባላለሁ። በመካነ ሰማዕት ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት ከ1997 ጀምሮ ኮርስ በመማር ከዛ ሰዓት ጀምሮ እስካሁን ሰዓት ድረስ በማገልገል አለው። በሙያዬ የኮንስትራክሽን ሰራተኛ ነኝ። በግል ግራጁዌት ያደረኩትኝ በሲቪል ኢንጂነሪንግ ነው። ስሜ ላይ እንግዲህ ኢንጂነር የሚለውን ነገር ጨምሬ መጥራት ብዙም ስለማልፈልግ የምተዳደርበትም የምሰራበትም የምኖርበትም የኮንስትራክሽን ስራ ነው። በግል ነው የምሰራው። ይህንንም እንግዲህ ለ20 ዓመታት ኮንስትራክሽን ሰርቻለሁ ከ1997 ጀምሮ ማለት ነው። ኦኬ። እንዴት ነው የአበበ ድርሻ ቤት ውስጥ እንግዲህ ከስራ በኋላ ማለት ነው ከስራ ውጪ ልጆች በማሳደግ እሷን በእርግዝና ወቅት ማገዝ፣ ክትትልም ስትሄድ አብሮ መሄድ፣ አንዳንዴ ደግሞ ሆርሞናል ቼንጅም ስላለ ስትነጫነጭ መታገዝ ምን ማለት ምንድነው? አንተ ደግፊያታለሁ ብለህ ታስባለህ? እኔ የዚህ ውስጥ ከጠራታቸው ውስጥ ከአንዱ በስተቀር የለውበትም። ክትትል በምታደርግበት ሰዓት ላይ ያደርሳታለሁ።
ከዛ በተረፈ በጣም እርግጠኛ ሆኜ መናገር የምችለው በምንም አይነት እገዛ ውስጥ የለውበትም። ሰው አገዘ ከተባለ ጊዜውን ሰጥቶ ያለውን ሰው ስራ ሲወጣ ነው። እኔ ለዛ አልተፈጠርኩም። ጠዋት ወጣለሁ፣ በዛው ቤተክርስቲያን ሄዳለሁ፣ እዛው አመሻለሁ፣ ሲመሽ እመጣለሁ። ከዛ በኋላ ቀጥታ ያለው ነገር እሷ ጨራርሳ ነው የምትጠብቀኝ። የኔን ሸክም እኔን ጨምሮ ተሸክማኝ ነው ያሳለፈችው። እና አሁን በምትይ ነገር ገዛ ምንም ነገር 4 ሰውልድ ከ4ቱም ጋር ጥቃቅን የሚባሉ ነገሮችን አደርጋ ይሆናል። እንደዚሁ ስራ ስትይዝ ልጅ ይዛለሁ። እስካሁን ሰዓት ድረስ ራሱ ማጥባት እፈራለሁ፣ በራሱ ትንታን ስለምፈራ ማለት ነው። ስለዚህ በጣም የኔ ከ4 ልጆች እኔ 5ኛ ልጅ ነኝ። ለሷ 5ኛ ልጅ ነኝ። 5ኛ ልጅ ነኝ። በዚህ የተነሳ እሷን አግዣለሁ ብዬ አፌን ሞልቼ መናገር አልችልም። ሴቶች ደግሞ ለዚህ የሰጣችሁ ናቸው። እኔ ደግሞ 10 ጣቴን አስቀምጬ ለባለቤቴ መሰክራለሁ። ምክንያቱም 4 ልጅ ማሳደግ በጣም ከባድ ነው። 9 ወር በእርግዝና ከዛ በኋላ ደግሞ ራሳቸውን እስኪችሉ ድረስ እና እንግዲህ የእሱ ኃላፊነት ምግቡም፣ ማልበሱም፣ ማጠቡም እንደገና ደግሞ ልጆቹን ኬር ማድረግ ከነዚህ አልፎ ደግሞ የልጆችን ማሳደግ፣ የቤት ምግብ መስራት፣ ቤት ማጽዳት እነዚህ ሁሉ እሷ ላይ ነው። የግል ስራ ብሰራ ይሄኛውን ጨምራ አልሰራው እና የኢትዮጵያ እናቶች አዝናለሁ። ጀግና ናቸው። ጀግና የሚለው ቃል የሚያሳይስሽ ምክንያቱም ጀግና 3 ፊደል ነው ያለው። ሲኖርበት ግን ስተሳልፊው በጣም ብዙ ዋጋ ያስከፍላል እና ጀግና የሚለውም ያንሳል። እኔ እንደውም አሁን እኛ 4 እንግዲህ በዚህ ዘመን ወለድን ብለን በጣም ብዙ ልጆች ነው ዛሬ እንግዲህ ሲንግል ማም ባለበት ሁኔታ ላይ 4 ልጅ መውለድ ቀላል ነገር አይደለም። ሳስበው ደግሞ እናቶቻችንን 12 ልጅ 8 ልጅ ወልደው ያሳደጉበትን አቅም ስናስብ እጅግ በጣም ከባድ ነው። ምክንያቱም ከእርግዝና ጀምሮ ነው መከራው የሚመጣው ማለት ነው። ክብደቱ ይመጣል። በዚህ የተነሳ እኔ ለባለቤቴ 5ኛ ልጅ ነኝ። እኔንም ተሸክማኝ ያሳለፈችው ብዬ መናገር ብቻ ነው የምችለው። እስቲ ወደ ኋላ ልመልስ። እንዴት ተገናኛችሁ? እንግዲህ በአጋጣሚ ከ3 ቀን በኋላ የጋብቻ 12ኛ ዓመታችን ይሆናል። የካቲት 3 ማለት ነው። እና የተገናኘ ነው። እኔም የኮንስትራክሽን ስራ ሱቅ ነበረኝ ከጓደኞቼ ጋር የምሰራው። የእሱን እቃ ግዢ የምፈጽመው ነኝ። በዛ የተነሳ እሷ የምትሰራበት ብር ዘነበ የሚባል የሴራሚክ አስመጪ ድርጅት አለ ኡራኤል ቤተክርስቲያን ስር። እኔም ሴራሚክ ልገዛ እዛ አመላለሳለሁ። ሰዓት ውስጥ የሚያስበው ውስጥ የሚፈልገው ሰው በአንድ ቀን በ2 ቀን በ3 ቀን ሊሸነፍ ይችላል። በተደጋጋሚ ሳይ በተደጋጋሚ የማየው ነገር ተመሳሳይ የተፈጥሮ ባህሪ ማለት ነው። የምናስመስልበት ለጊዜ ሆነን የምንኖርበት ሰዓት በተፈጥሮ በእድገት አብሯት ያደገ ባህሪ ስላየው ውስጥ ያ ነገር የነበረ አሰብኩ። ከዛ በፊት እንደማንኛውም ሰው ጓደኛ እንዲኖረው፣ ትዳር እንዲኖረው፣ አብራ መከራን እና ደስታን የምትሸከምለት ሰው ይፈልጋል። በልቤ ይመኝ ነበር፣ አስብ ነበረ። እኔም በዛው ሂደት ውስጥ እንደማንኛውም ሰው አልፌያለሁ። የራስሽን ሰው ስታገኝ ደግሞ እንግዲህ አጥንቴ ናት የሚለውን ታገኛለሽ ማለት ነው። በዛ የተነሳ እንግዲህ እግዚአብሔር ፍቃዱ እንዲሆን ጠየቅኩ። በጠየቅኩትን መሰረት አላፈርኩም፣ እሷን ሰጠኝ ማለት ነው። ለእነዚህ ሁሉ ግን በጣም እንደማንኛውም ሰው ጓደኝነትን አሳልፍን። በተገናኘን በአጭር ጊዜ ውስጥ ጋብቻን ወሰንን። ጋብቻን በወሰንን በ2ኛው ዓመት ውስጥ ተጋባን ማለት ነው። ማን ጠየቀ? ይሄማ በግልጽ ነው፣ ራሴ ነኝ ጠያቂው። እኔው ራሴ አቅርቤ የኔ ራሴንም ፍላጎት፣ ስሜት፣ የእሷን ፍላጎት፣ ባህሪ፣ ጸባይ ተረዳርተን ሁለታችንም ፍቃዳችን ሆኖ ከምንም በላይ ደግሞ ፈቃደ እግዚአብሔር ሲጨመርበት ነገሮች ሁሉ የሚያክለው የሚከለክለው የሚያግደው የሚያደናቅፈው የሌላ አምላክ ፍቃዳችን ፍቃዱ ሆነ ማለት ነው። በዚህ የተነሳ እንግዲህ ጋብቻችንን ፈጸምን። ለእነዚህ ነገሮች እንግዲህ እኔ ብዙ ምስክር ሆነው ቅድም ስለ ወሊድ አነሳሽልኝ፣ ስለ ባህሪ ስለ ህይወት ደግሞ የበለጠ ኖሬበት 12 ዓመት ኖሬበት እኔ አጠፋለሁ፣ እኔ እሳሳታለሁ፣ እኔ የበለጠ እሷን የሚያስቀይም ነገር አደርጋለሁ
ይህን ስል አመሻለሁ በአገልግሎት ምክንያት። ቤተክርስቲያንን በተመለከተ ልማት ኮሚቴ ውስጥ አለው፣ ኪነ ጥበብ ክፍል ውስጥ አለው። እንደገና 2 ደብራት ላይ የልማት ኮሚቴ አባል ነኝ። ክፍለ ሀገር የሚሰሩ ቤተክርስቲያናት ላይ የራሴን ተሳትፎ አደርጋለሁ። በእነዚህ የተነሳ በስብሰባ በምናምን ስለምወጠን 12 ዓመት ሙሉ እንግዲህ ለእኔ አገልግሎት ጸሎቴ ነው። አገልግሎት ለእኔ ጸሎቴ ነው። በዛ ነው የምባረከው፣ በዛ ነው በረከትን የማገኘው። በዚህ የተነሳ እነዛ ላይ እወጣለሁ ወርዳለሁ፣ ቤት አላግዛትም። እንግዲህ ይህን ሁሉ አይቻለሁ ማለት ነው። እና አንድ ገጠመኝ የማስታውሰው ጓደኝነትን ቅድም ማን ጠየቀ ላልሽው ከመጠየቀ በፊት በእርግጠኝነት ጸሎት አድርጌያለሁ። ፍቃድ ከሆነች ስጠኝ፣ ፍቃድ ካልሆነች ደግሞ የኔን የሆነውን ስጠኝ ብዬ ለምኜ ነበረ። ፍቃድ ሆኖ ሰጥቶኛል። ለዛ ደግሞ ማረጋገጫም ደግሞ እግዚአብሔር ወዲያው አሳይቶኛል። ጓደኝነትን በጽሁፍ በቃሌ ስሜቴን ፍላጎቴን መናገር ስላልቻልኩ የበለጠ የተሰማኝን የማደንቅላትን የምወድላትን ምክንያቴን ግን በጽሁፍ ገልጫለሁ። ጽሁፍ ስለሚቀለኝ ማለት ነው። በዛ የተነሳ 2004 2003 ላይ ጓደኝነት የጠየቁበት አጋጣሚ የገና ዋዜማ ነበር። ታህሳስ 27 በቃ ዛሬ ጓደኝነትን እጠይቃለሁ ብዬ አምኜ ተዘጋጅቼ ጥያቄን በጽሁፍ አዘጋጅቼ ልሄድ አዘጋጅቼ ወረቀቱን ምሳ ከሳይት ወጥቼ ምሳ መበላበት ቦታ ላይ ሄድኩኝ። በአጋጣሚ የምሰራበት የግሌ ሳይት ላይ ለቡ ባለወልድ ተራራው ላይ ያለው ማለት ነው። ከሱ ፊት ለፊት ነው። ምሳ መበላው ደግሞ ከተራራው ጀርባ ከ1 ኪሎ ሜትር በላይ ይሆናል በእግር የምትሄጂው። ተራራውን አልፈሽ ወደ ሆነ መንደር ውስጥ ገብተሽ ነው ምሳ የምትመገቢው። እና እዛ ምሳ በልቼ ተመለሱ። ስመለስ መንገድ ላይ ከጀርባዬ ያንን የሚያክል መንገድ ተለቅ ያለ ፍየል ከኋላ ይከተለኛል። እና በጣም ዞር ብዬ ሳየው እኔ ጀርባዬ ላይ ራሱ እሱን የሚጠራ ነገር ያለ እስኪመስለኝ ድረስ እየፈራው ማለት ነው። ባየው ይከተለኛል። 1.5 ኪሎ ሜትር በላይ ይሆናል። በእግራችን አብረን መጣን እና በጣም እየፈራሁት መጣው። ይከተለኛል፣ እኔ አይደለም መንገድ ረጅም መንገድ መጣው፣ ይከተለኛል። በአጋጣሚ ዓርብ ቀን ነው፣ ታህሳስ 27 ዓርብ ቀን ነበር ዋለው እና መስጊድ አለ። መስጊዱ አጥር የለውም። ከመስጊዱ ፊት ለፊት ነው ሳይቴ። ጁማ ነው በእነሱ። ፍየሉን ይዤ አቋርጬ ሄድኩኝ። እነሱ በጣም ደንግጠው የሚወጡበት ሰዓት ነበር። ለሁለት እንደዚህ ተከፍለው በእነሱ መሀል አለፍኩ። ይህ ፍየል ምንድን ነው እያልኩ ልቤ ከላይ ጀምሮ ስጋት ነበረው እና ሳይት ስገባ ገባ፣ ሳይት ስቶር ስገባ እሱም አብሮ ስቶር ገባ እና በጣም ምንድን ነው እዚህ ድረስ የሚያስከትለው እስከምን ድረስ ውስጤ በጣም አስጨንቆኛል። በሩን ዘጋው። ምንድን ነው የማደርገው? ነገባለሁ። ለራሴ አንዲት ደቂቃ የራሴ ያልሆነውን ነገር ማሰብ አልፈልግም፣ አላሰብኩትም። ከዛ በኋላ ሰራተኞች እንዴት ነው ምንድን ነው ሲሉኝ ተከትሎ ይመጣ። ምን ላድርገው ስል እንዴ የገና ስጦታ ነው እንግዲህ የሰጠነው ፈጣሪ ውሰደው አለኝ። ለፖሊስ ለመስጠት አሰብኩ። በፍጹም አለ ልጆች ብሰጣቸውም የሚያስገባ ላይኖር ይችላል፣ ስለዚህ ለራሱ ውሰዳለኝ። ቅድም እንደነገርኩሽ በልቤ የኔ ያልሆነውን እግዚአብሔር ያሰጠኝን ያልፈቀደልኝ ነገር ማሰብን መመኘትም አልፈልግም። ተፈጥሮዬ ነው እና ይሄ በቃ ፈጣሪ ሰጠኝ ነው ብዬ ገመድ አምጡልኝ ብዬ አስሬው እዛው ተራራውን ተመልሼ ወጥቼ ለቡ ባለወልድ ቤተክርስቲያን አስገባሁት። ከዛ በኋላ ይሄ የሰው ንብረት ሊሆን ይችላል፣ ፈቃደ እግዚአብሔር እንግዲህ ሆኖ ተከትሎኝ ስለመጣ ባለ ንብረቱም ካለ ይሰድ፣ ባለ ንብረቱም ካለመጣ የቤተክርስቲያኑ ይሁንልኝ ብዬ ሰጥቼ ሄድኩኝ። ለእሷ የጻፍኩትን ደብዳቤ ሰራተኞችን ከሸኘው በኋላ ወደ ካፍ ደመጥቼ ስጦታዬንም ለገና የሚሆን ስጦታ አድርጌ ወረቀቱን ሰጠው። ከዛ በኋላ በጣም ጥያቄን አቅርቤ ተመለስኩ። የኔ የገና ስጦታ ጥያቄ፣ ከእንደገናም ደግሞ ለበዓል የሚሆን ስጦታ ሰጥቼ ተመለስኩ። ከዛ በኋላ የወንድሜ ልጅ ነበረች። ለእንኳን አድረስሽ ደወልኩና ለእሷ ሰጥቼ እንዲያወሩ አድርጌ ስሜቷን ሰማሁ። ሳብ ደስተኛ ነች። ስለዚህ ጥያቄ ተመልሷል ማለት ነው እየገመትኩ በዛ ማለት ነው። ከዛ ከ2 ቀን ከ3 ቀን በኋላ ተገናኘን። የጥያቄን መልስ እዛው አገኘው ማለት ነው። ፈቃደኛ ሆነች።
በዛ የተነሳ በዛች ባጭር ጊዜ ውስጥ ጋብቻችንንም ወሰንን። እንግዲህ በጣም በሚገርም ሁኔታ ያው እንግዲህ ለ12 ዓመት ተናሳልፈን ያ ፍየል ጥር 7 የስላሴ በዓል ስለሚከበር ለበዓል ሄድኩኝ። በአጋጣሚ ደብሩ የከብት እርባታ ጀምሮ ነበረ። ባለቤቱ ይሄንን መርቶ ያመጣው እግዚአብሔር ነው የኔም አይደለም የሰጠውን እግዚአብሔር ይስጥልኝ እኔ ለቤተክርስቲያን ሰጥቻለሁ ብሎ ከደብሩ ከጀመረው የከብት እርባታ ጋር ተቀላቅሎ ከከብቶች ጋር አየሁትኝ። በጣም ደስ አለኝ። እኔ እንግዲህ የተላከልኝን ለእግዚአብሔር ሰጥቼ የሰጠኝን ተቀብዬ ሄጃለሁ። በጣም ደስ ይላል። በጣም እንደ ብሉይ ዘመን ምልክት ነው እንግዲህ አይደል? ከእግዚአብሔር መስላል ምክንያት ነው። ምክንያቱም አሁን ድረስ ማለት ነው አሁን ድረስ እኔ ስለት ተስዬ ወይም የሆነ ነገር በልቤ አስቤ ለእግዚአብሔር ሰጣለሁ ብዬ ካሰብኩኝ ነገ አይደለም ዛሬ ከሆነ ጠየቅኩኝ ዛሬውኑ ሰጥቼ ነው የምሄደው። ምክንያቱም እርግጠኛ ነኝ እንደሚሰጠኝ። ካልሰጠኝም የኔ አይደለም አመሰግናለሁ። ከሰጠኝም እግዚአብሔር ለሰጠኝ ነገር ዋጋው ይሄ የሚገባ ሆኖት አይደለም። እግዚአብሔር ያንን ልቤን ያውቃል ይመስለኛል። በትክክለኛ እኔ ቃል ሳልገባ እሱ ለደስታዬ መግለጫ የሰጠኝን መልሼ ደስታዬን ገለጬበታለሁ። አሁንም ድረስ የማደርገው የዛሬ ዓመት የዛሬ ወር ብሳል ባስብ ለእግዚአብሔር በረከት መባ ብዬ ባስብ ይዤ እመጣለሁ የሚባል ነገር እኔ ጋር የለም። ልጆቼን ስወልድ አስታውሳለሁ። ጠዋት እሷ ወለደች፣ እኔ ቤተክርስቲያን ነኝ። አሁን የማርያም ሶስተኛዋ ጥር 21 ነው የተወለደችው። ምክንያቱም ስለሆነ ነው የማርያም ያላት እና ጥር 20 እኔ ቤተክርስቲያን ያሬድ ነበርኩ። ያሰብኩትን ያመንኩበትን አድርጌ ነው የምወጣው እና በተፈጥሮዬ ለዚህ ነገር ካዋልኩት ካላሳደርኩት ስለማላደርገው በተለያየ ነገር ሀሳቤ ስለሚረሳ የዛኑ ቀን ፈጽሜ ነው የሚለው። ተስለክ እዛው ነው የምታደርገው? እዛው ነው እንጂ እኔ እንደሚሆን እርግጠኛ ነኝ። ሁለቱንም ነው የምቀበለው፣ ሁለቱንም ነው ማለት ከሆነም እግዚአብሔር ፍቃዱን አሳይቶኛል፣ ካልሆነም ለእኔ ስለማይጠቅም ስለሆነ የሰጠኝ ስላላደረክልኝ አመሰግንሃለሁ፣ ስላደረክልኝም አመሰግንሃለሁ፣ ስለምታደርግልኝም ነገር አመሰግንሃለሁ ነው የምለው። ስለዚህ ባደርግልኝ ደስታዬ ነው፣ ቢያደርግልኝም ደስታዬ ነው። ወደፊት ስለሚያደርግልኝ ነገር ነው ፍቃዱም ስለሆነ እገልጻለሁ። ስለዚህ አሉልም አላሳድርም። ይሄ በቃ ልምዴ ነው። በጣም ደስ ይላል። ከዛ ባሻገር ደግሞ አሁን ስላንተ የሰማሁት የጥበብ ባለሙያ ነክ ሲባል ሰምቻለሁ። እስቲ ስለሱ አጫውተን። ጥበብ እንግዲህ በሁለት መንገድ እኔ ተመሬ መሆን የምፈልግ የነበረው 8ኛ ክፍል ላይ ፈሌን የተማርኩት የደረጃ ተማሪ ነበርኩኝ በድሮ። ምናልባት ከነሰከስተ ብርሃን አድማሱ ጤና ጥበቃ ሚኒስቴር ነው ከነሱ ጋር የክፍል ተወዳዳሪ ነበር ፈሌ ተማሪ እያለሁ እና በትምህርት ጎበዝ ከሚባሉት ውስጥ ነው ያለሁት የነበርኩት። ጂሲኤም ሲገባ ስፔሻል ክላስ የሚባለው ውስጥ ነው የተማርኩት። ስፔሻል ክላስ በነበረበት ዘመን ስፔሻል ክላስ ውስጥ ነው የተማርነው እና ብዙዎቻችን ስብከተ ወንጌል የመንፈሳዊ አገልግሎት ትምህርት ቤት ውስጥ የምናከናውን ነበር እና ተመሬ መሆን የምፈልግ የነበረው በኢኮኖሚስት ዘርፍ ላይ ነበረ ሀሳቤ ምኞቴ። ግን እግዚአብሔር ፈቃዱ ሆኖ ሲቪል በተለያየ መንገድ ገጠመኝ። በተለያየ መንገድ ሲቪል ኢንጂነሪንግ ተማርኩ እና ከዛ ባሻገር ግን ትምህርት ቤት እያለሁ ነው የቲያትር ዝንባሌ የመጣው። በክላስ ሲመዘገብ ቅድም የገለጽኩልሽ ከሰብራን አድማሱ የነፍስ ስብከት ቲያትር እንድሰራ አንድ ካስት ሰጠኝ እና ያንን ካስት ለመጀመሪያ ጊዜ ቤተክርስቲያን መድረክ ላይ ሰራው ቂርቆስ ሰንበት ቤት ላይ። በዛ የተነሳ ዝንባሌ ወደዛ ሆነ ቲያትር መስራት። ለትምህርት ቤቱም ለጂሲ ትምህርት ቤት የቲያትር ክበብ አባል ነበር የዛሬ 28 ዓመት ማለት ነው እና ቲያትር መስራት በተደጋጋሚ አሳለፍኩኝ። ያ ዝንባሌ ወደ ጽሁፍ ወሰደኝ። በቤተክርስቲያን በእኛ በቂርቆስ ወለደ ብርሃን ሰንበት ቤት የልደት አዳር፣ የትንሳኤ አዳር፣ የወድ መርሃ ግብሮችን ወደ 18 የሚሆኑ ቲያትር ጽሁፎችን ድራማ ጽሁፎችን ጽፌያለሁ። መድረክ ላይ ልጆችን አሰልጥኛለሁ። ከትምህርት ቤት ውጭም ከቤተክርስቲያን ውጭም ባልገባውበት ሰዓት ላይ ቲያትር ያሰሯቸው ልጆች አሉ በብዛት። በአጋጣሚ ሜሮን ጌትነትን ሜሪስቶፕስ በነበረችበት ሰዓት ላይ አሰርቻታለሁ ቲያትር እና እንግዲህ የፈቀድነውን ሳይሆን እግዚአብሔር የፈቀደውን ሆነን እግዚአብሔር በሚፈልገው ነገር እንድናገለግል ስላዘዘን ቲያትርና ኪነ ጥበብ ቤተክርስቲያን ውስጥ የበለጠ አገልግያለሁ፣ ተገልግዬበታለሁ።
በቲያትርም በጽሁፍም በመድረክም ማለት ነው። አሁንም ድረስ በጽሁፍ አገለግላለሁ። ቲያትሮችን ጽፋለሁ ቤተክርስቲያን። በጣም ደስ ይላል። እንግዲህ ያው የቤት ግንባታ ራሱን የቻለ የቲያትር የኪነ ጥበብ አንዱ ዘርፍ ስለሆነ ግንባታ በግል ስለምሰራ ይሄ እንግዲህ ሁለቱ ነገሮች የስነ ጥበብ ዘርፍ ናቸው የማምነው። እንግዲህ ጥሬ ወደዚህ ነው ይመስለኛል። እውነት ነው። በጣም ደስ ይላል። እስቲ ማመስገን የምትፈልጉት የቤተሰብ አባል ሊሆን ይችላል፣ ጓደኞች ሊሆን ይችላል፣ የስራ ባልደረባ፣ የጤና ባለሙያዎችም ሊሆን ይችላል። ማመስገን የምትፈልጉት ካለ እድሉ ልስጣችሁ። እሺ፣ በቅድሚያ ያው ትልቁን ድርሻ የሚወስዱት ቤተሰቦቻችን ናቸው። ቤተሰቦቻችን 4 ልጆች ስንወልድ ያው ትልቁ እገዛ እነሱ ጋር አለ። እንደነገረሽ ያው እሱ አብዛኛውን ጊዜ አገልግሎት ላይ ነው የሚያሳልፈውና የሚመጣው ማታ ስለሆነ የእሱም ቤተሰቦች የኔ ቤተሰቦች ትልቁ ድርሻ አላቸው ልጆቻችን ማሳደግ ላይ እና ቤተሰቦቻችን በጣም እግዚአብሔር ይስጥልን ትልቅ ድርሻ ነው ያላቸው። እድሜና ጤና ይስጣቸው። ከዛ በተረፈ ያው ሁሉም ልጅ ታሳድጊ ያው ቤተሰብ ብቻ አይደለም፣ አካባቢሽ ላይ ያለ ሰው አለ ሁሉም እና እግዚአብሔር ይስጥልን ነው የሚለው። ማመስገን መቼም እግዚአብሔርን በምንም አመስገነን የምንጨርሰው ነገር የለም። ህይወት ያለሱ ፍቃድ አትጀመርም፣ ህይወት ያለሱ ፍቃድም አትተጠናቀቅም። እና በጣም እንግዲህ በዚህ ህይወታችን ውስጥ እግዚአብሔር ፈቅዶ 12 ዓመታትን በጋብቻ አሳለፍን። እግዚአብሔር ፈቅዶ 4 ልጆችን ሰጠን። እግዚአብሔር ስም የተመሰገነ ይሁን፣ ክብሩን ይውሰድ። በህይወታችን ውስጥ በጣም ብዙ ልናመሰግንባቸው ምክንያት የሚሆኑ ብዙ ነገሮች አሉ። በእርግጠኝነት ያለ እግዚአብሔር ፍቃድ አንዲት ስንዝር መራመድ እንደማንችል እናውቃለን። በዚህ የተነሳ 12 ዓመታትን በጤና ማሳለፍ ቀላል አይደለም። በበረከት መጎብኘት ቀላል አይደለም። ልጆችን ወልዶ በሰላም በጤና ጤነኛ ልጆችን ማግኘት ቀላል አይደለም። እግዚአብሔር ጤነኛ ልጅን ባይሰጥ ስላልቻለ አይደለም የማይሰጥሽ፣ በዛ ሰው ሊያስተምርሽ ሊጎበኝሽ የፈለገው ነገር ስላለ ነው። እና በጣም እንደውም ስጋት የሚሆንብኝ ብዙ ጊዜ ኮንፈርት የተመቻቸ ዞን ውስጥ ስንሆን እግዚአብሔርን በአምልኮቱ እንረሳዋለን። በመከራው ስንሆን ደግሞ የበለጠ እንጣበቃለን፣ ከእግዚአብሔር ጋር እንኖራለን። በዚህ ህይወት ውስጥ እኔ የቅድሚያ እግዚአብሔርን በብዙ ነገር አመሰግናለሁ። ምክንያቱም ጤና ሰጥቶኝ ተንቀሳቅሼ ወጥቼ ገብቼ ወርጄ አለሜ ያለውን ነገር ሰርቼ እንድኖር አድርጎኛል። በጤናም ስለጎበኘን እሱን አመሰግናለሁ። ከዛ ቀጥሎ ቤተሰቦቼን፣ የኔም ቤተሰቦች፣ የጸጊም ቤተሰቦች በህይወት በጤና ኖረው የልጅ ልጅ እንዲያዩ ስላደረገ እግዚአብሔርን አመሰግናለሁ። እነሱ ደግሞ በልጆቻችን ላይ ከወላጆቼ ጋር ማሳለፍ ያለው ከወላጆቻ ጋር እያሳለፍን ነው። በቅርብ አት እያዩ ስላደጉ፣ በቅርብ የቤተሰብ ፍቅር እያዩ ስላደጉ፣ በቅርብ ወላጆቻቸውን እየበሰሉ ስላደጉ ቀላል ነገር አይደለም እና ቤተሰቦቻችን በብዙ ነገር ረድተውናል፣ አግዘውናል በሁሉም ነገር ላይ። እነሱን አመሰግናለሁ። ከምንም በላይ በመንፈሳዊ ህይወት ውስጥ እንድንኖር የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እና እንደው እግዚአብሔርን ባመሰግን በህይወቴ ውስጥ በተለያየ አጋጣሚ በዝማሬ ግጥሙ፣ ስንኙ፣ መልእክቱ የውስጤን ምኞት ሀሳብ ይገልጽልኛል የምለው አንድ መዝሙር አለ። እሱ ሲዘመር እኔ ውስጥ እነዚህ ስንኞች አሉ ብዬ የማስባቸው ብዙ መልእክቶች ያሏቸው መዝሙር አለ። ያ እንደው ቢዘመርልኝ ደስ ይለኛል። እስቲ እንስማ። እናንተ ካገዛችሁኝ እኔ ያው ዘማሪ የድምጽም እንትን ስለሌለኝ የበለጠ አብረን ዘምረው አድርገህልኛልና አመሰግናለሁ የሚለው መዝሙር የበለጠ ብዙ መልእክት አለው ለኔ። እሺ አድርገህልኛልና በቸርነት አመሰግንሃለሁ እልል የዓለም አማኑኤል እገዛልሃለሁ መድኃኔዓለም የዓለም አማኑኤል እገዛልሃለሁ
እገዛልሃለሁ መድኃኒዓለም። ይህ መዝሙር ሙሉውን ቢዘመር ደስ ይለኛል። እግዚአብሔር ይስጥልኝ። ከውስጥ ከስቱዲዮ እንጋብዛለን። መልካም። ምን ተሰማክ ልጅን ስታቅፍ? ያው በተለይ የመጀመሪያ ልጄን ኤሊያና አበበን ስወልድ በአጋጣሚ እናቴ ለ45 ዓመታት ስትደግስም ስትዘክረው የነበረው የቂርቆስ ቀን ነበር እና ሰኔን ቂርቆስ በእኔ እድሜ ሙሉ እናቴ ትዘክረው ነበር ምክንያት ስለነበራት እና በዚህ የተነሳ የዛን ቀን ለፕሮግራሙ በቤት ውስጥ ብዙ ሰው ስለሚጠራ የዛን ቀን እሷም ነበረች። የመጨረሻ ቀኖቿ ላይ ደርሳ ስለነበረ የዛን ቀን የጥር ቂርቆስ ቀን ሰኔ ቂርቆስ 2006 ምጧ መጣ። የእንሽርቱ አፍስ እና በጣም ገረመኝ። የመጀመሪያ ልጄን በቂርቆስ ቀን ማለት ነው እና እኔ ደግሞ እንግዲህ በጣም ለቂርቆስም ያለኝ ስሜት የራሴ የሆነ ውስጤ ፍላጎት አለና በጣም በሚገርም ሁኔታ የዛን ቀን እኔ የለሁም፣ ለስራ ወጥቻለሁ። በአጋጣሚ ተጠራው። ሌሊት 6 ሰዓት ላይ የመጀመሪያ ልጅ ተወለደች እና የዛን ቀን በጣም በእርግጠኝነት የምነግርሽ እሷ እዛ በጣም በምጥ ላይ በነበረችበት ሰዓት ላይ እኔ በጨለማ ውስጥ ግቢ ውስጥ ጥበቃው ብቻ ነው ያለው። በጨለማ ውስጥ በቃ ፊቴ ወደ ምስራቅ አዙሬ ጸሎት ላይ ነበርኩኝ። እዛው ሆስፒታል ውስጥ ጨለማ ውስጥ ማንም አያየኝም፣ ሰማለሁ። በጣም ብዙ ሰው ጭር ብሏል ግቢው። ብዙ ሰው እዛ ህንፃ ላይ ነው። ትቼ ወርጄ እዛው ላይ ነበርኩኝ እና ያኔ እሷ ወልዳ ከጨረሰች በኋላ ጠዋት ላይ ሲነጋ ልጄን በቅርብ ሳይ የተሰማኝን ስሜት ለመጀመሪያም ስለሆነ በህይወት ውስጥ ይህንን ምዕራፍ ማየት ቀላል ስሜት አይደለም። እንደ ኢትዮጵያ ባህል ቀበቶ ፍታ ይባላል። እንደ እናቶቻችን ወግ ቀበቶ ፍታ ይባላል። እኔ የምፈታው ወገቤን የምፈታው ቀበቶዬን አልነበረም። ልቤ እግዚአብሔርን ከማመስገን ውጭ የመጀመሪያ ስለሆነ፣ ሁለተኛውም ልክ እንደዛው የተለየ አጋጣሚ ነበረ። ለክትትል ስንሄድ ምጥ መጥቷል እረፊ ተባለች። እዛው ማለት ነው ለክትትል የሄድንበት ቀን እዛው። በጣም የገረመኝ እሱም ሐምሌ 23 ነው። ጊዮርጊስ ደግሞ በእኛ ቤት የራሱ የሆነ ተጽዕኖ አለው። እኔ የተወለድኩት ጥር 18 የጊዮርጊስ የዓመቱ ሰበር አጽሙ በሚከበረበት ሰዓት ላይ በዛን ቀን ነው። እሷ 23 እያለፈ 24 ላይ የተወለደችው። እሷ በ21 የተወለደችው። የመጨረሻዋ ልጃችን ደግሞ 23 ላይ ማታ 2 ሰዓት ለ24 ምሽት ላይ የተወለደችው እና በግሌ ኮንስትራክሽን እሰራለሁ። 15ን አልሰራም። 15ን የማልሰራበት ምክንያቴ ቂርቆስ በጥበብ በሞገስ አሳደገ፣ ለፍሬ ለወግ በሰላም በጤና ጠበቀ ልጆቼ እንድታሳድግልኝ ይህንን ቀን ስራ አልሰራም ብዬ በገዛ ፍቃዴ ነው የምዘጋው ስራዬን እና በ15 አልሰራም። ምክንያቶቼም አስራቴም ምኞቴም በዛን ቀን ባለመስራት ልጆቼ በሰላም በጤና እንዲያድጉ የሰጠሁት ዕለት ስለሆነ ነው 15ን አልሰራው እና የዛን ቀን ዝግ ነው ስራዬ ማለት ነው። እሺ በጣም ደስ ይላል። እንኳን ደስ አላችሁ ለ12ኛ ዓመት የጋብቻ በዓላችሁ ስላደረሳችሁ። አሜን። በጣም ደስ ብሎናል እዚህ ጊዜ በመምጣታችን። እንደገና ከሌላ ከአዲስ በረከት ጋር የምታከብሩት 12ኛ ዓመቱን በጣም ደስ ይላል። በዓሉ ልዩ ያደርገዋል። እኛም ደግሞ በዮም ሚዲያ ስም በማርያም አራስ የተዘጋጀ የፍቅር ስጦታ አለችን፣ እሷን እንሰጣለን። ከሞት አፋፍ ከጭንቅ ዓለም ከጣር መዳፍ ከጥግ ሕመም እፎ ያልኩኝ ገላገልሽኝ፣ እፎ ያልኩኝ አሳረፍሽኝ። አሜን እስክል በእልልታ ለወጥሽ ቤቴን በአዲስ ደስታ። እመቤቴ እናት ክብሬ አሳቀፍሽኝ መልካም ፍሬ። ከልጅሽ ጋር ከጌታዬ
ላመስግንሽ ዝቅ ብዬ ላመስግንሽ ዝቅ ብዬ አበነ ዮሚ